ሰላም ጤና ይስጥልኝ የኳስ ሜዳ ቤተሰቦች። ሰሜን አሜሪካ የምታስተናግደው የ2026ቱ የዓለም ዋንጫ የምድብ ማጠቃለያ ላይ በመድረሱ እግር ኳሳዊ ድራማው እያየለ መጥቷል። ትናንት ምሽት የተደረጉ ጨዋታዎች በጎል ናዳም የታጀቡ ነበሩ። ታላቋ ፈረንሳይና የአፍሪካዊቷ ኩራት ሴኔጋል ተጋጣሚዎቻቸውን መውጫ አሳጥቷቸዋል። ዛሬ ምሽት ደግሞ የዓለም ዋንጫ ይበልጥ ይግላል። እንግሊዝ፣ ክሮኤሺያ እና ፖርቹጋል ወደ 32ቱ ለማለፍ የመጨረሻ የሞት ሽረት ፍልሚያቸውን ያደርጋሉ። ዛሬ በኳስ ሜዳ የትላንቱን ድንቅ ምሽት ገምግመን የዛሬዎችን ወሳኝ ጨዋታዎች እንቃኛለን። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ አብራችሁን ዝለቁ። ወደ ትላንት ምሽት ጨዋታዎች ስናልፍ በምድብ አንድ ፈረንሳይ ኖርዌይን 4-1 በሆነ ሰፊ ውጤት አሸንፋለች። የፒኤስጂ ኮከብ ኦስማን ዴምቤሌ በተለይ በመጀመሪያው አጋማሽ ድንቅ ብቃቱን በማሳየት አትሪክ ሰርቷል። ዲዜሬ ዱዌ ደግሞ በ90ኛው ደቂቃ ማጠቃለያዋን ጎል አስቆጥሯል። በዚህም ፈረንሳይ ምድቧን በአንደኝነት አጠናቃለች። በዚሁ ምድብ ሴኔጋል ታሪክ ሰርታለች። የአፍሪካው አንበሳ ሴኔጋል ኢራቅን 5-0 በሆነ የጎል ናዳ በመደቆስ ወደ ቀጣይ ደረጃ ማለፏን አረጋግጣለች። ኢራቅ በ13ኛው ደቂቃ ላይ በቀይ ካርድ አንድ ተጫዋቿን አታለች። ለሴኔጋል ጨዋታውን ይበልጥ ቀላል አድርጎታል። በምድብ ኤች ደግሞ ስፔን ኡራጓይን 1-0 ስታሸንፍ ኬፕ ቨርድ እና ሳውዲ አረቢያ 0-0 በሆነ አሰልቺ ውጤት ተለያይተዋል። አሁን ደግሞ አይናችንን ወደ ዛሬ ምሽት ታላላቅ ጨዋታዎች እናዙር። ዛሬ የምድብ ኤል እና ኬ ማጠቃለያ ጨዋታዎች ይደረጋሉ። በምድብ ኤል በኒው ጀርሲ ስታዲየም እንግሊዝ ከፓናማ ጋር ትጋጥማለች። እንግሊዝ ካላት ጠንካራ ስብስብ አንጻር ይህንን ጨዋታ አሸነፋ ምድቧን በአንደኝነት ለመጨረስ ትጠበቃለች። በዚህ ምድብ ክሮኤሺያ ከጋና ጋር የምታደርገው ጨዋታ የሞት ሽረት ነው። ሁለቱም ክለቦች ወደ 32ቱ ጥሎ ማለፍ ውስጥ ለመግባት ማሸነፍ ግዴታቸው ነው። በሌላ በኩል በምድብ ኬ ሚያሚ ላይ የሚደረገው የኮሎምቢያና የፖርቹጋል ጨዋታ መላውን ዓለም በጉጉት እንዲጠብቅ ያደረገ ሲሆን ክርስቲያኖ ሮናልዶን እና ሉዊስ ዲያዝ ፊት ለፊት የሚገናኙበት ይህ ፍልሚያ የምድቡን መሪ የሚለይ በመሆኑ እጅግ ተጠባቂ ያደርጓል። የተከበራችሁ ኳስ ሜዳ ቤተሰቦች የዓለም ዋንጫው የምድብ ጨዋታ ዛሬ ምሽት ይጠናቀቃል። እናንተ ዛሬ እንግሊዝ እና ፖርቹጋል ያሸንፋሉ ብላችሁ ታስባላችሁ? ከጋና እና ከክሮኤሺያ ማን ያሸንፋል? ግምታችሁን አሁኑኑ ከታች ባለው ኮሜንት መስጫ ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ነገ በጥልቅ ትንታኔ እስክንገናኝ ኳስ ሜዳ ነበርን። ቻው።